እውነት ከመናገር እውነት መስማት ይከብዳል። አሁንም መናገራችሁን እውነት ስትሰሙ እንድታዝኑ ሳይሆን ስለመቻል እንድታስቡ ነው። በዚህ ዓለም ላይ ማይቻል ነገር ምን አለ? አሁን እዚህ ጋር ባስረዳሁሽ መሰረት እዚህ ጋር መሰጥሽን ጥያቄዎች ትሰራለሽ። ገብቶሻል? አይ ይሄን ገብቶሻል? መጀመሪያ ስለዚህ አንቺ ይሄ ሰርተሽ እስክትጠብቂኝ ድረስ እኔ ደግሞ ሰግጄ እመጣለሁ እዚህ በረንዳ ላይ። እሺ ዳጊ ቦስ አልመጣም እንዴ? አንተ እስካሁን የት ቆይተህ ነው? ደረጀ ጋር ሄጄ ነበር። አይ አንተና ደረጀ በቃ እንደው በቁብ ተወልደ በቁብ ልትቀበር ነው አይደል? በቁብማ አልተወለድኩም። እሱስ ልክ ነህ። ያንተ ጊዜ እኮ ቁብ አልነበረም። ነብይ አንተ እኮ በጣም ሽማግሌ ሰው እኮ ነው። ዳጊ አንተም እኮ ቁማረን ብትተው እኮ ከኔ የበለጠ ትጠል ነበር። አሽሙር ተጀመረ። ጥሩ ነው። የምሬን ነው ዳጊ። ያንተን እጆች የሚጠብቁ እጆች እንዳሉ አዘንጋ። ደግሞ ቁማር ምንም ጥቅም የለውም፣ መጥፊያ ነው። አይገርምም ነቢል? እኔ በዚህ መንገድ እኮ አስቤው አላውቅም። በቃ አሁን ቀኑ ሙሉ ስሰጠት ልውል ነው ማለት ነው። ቀለድክ ማለት ነው? እባክህ ምን ቀለለው? ሂድና ልብስን ቀይርና ናና ይሄን ነገር እሻው አለቅ ብሎኛል። ቀልደኛ ሂድ። የቤት ስራ እየሰራሽ ነው? አዎ ከመጣሁ ጀምሮ የቤት ስራ እየሰራሁ ነበር። ጎበዝ ነኝ። ጀግና እኮ ነሽ። ላንተም ግጥም ጽፌልሃለሁ። ግን መሳቅ አይቻልም። እንዴ ዳሳቀኝስ? ተቆጣጣሪ ተለቅሶ አይደለም እንዴ? እሺ የግጥሜ ርዕስ ሙስሊሙ ወንድሜ ይላል። ወላሂ በይ ሲለኝ ማርያምን ያመላው ማርያምን በል ስለው ወላሂ የሚለኝ በጣም የምወደው ወንድም ነበረኝ። ነበረኝ ምን ማለት ነው? አሁን የት ሄዶ ነው? እየቀለድክብኝ ነው አይደል? ድሮ ምን ጥፋትና ላንተ ማውራት? ኧረ እየቀለድኩብሽ አይደለም። ግን
ነበረኝ ከምትዩ ይልቅ አለኝ ብትዩ የበለጠ ትርጉም ይሰጥ ነበር። ነበረኝ ለማለት እኮ ስሞት ይደርሳል አይደል እንዴ? ግን ቢሆንም በጣም የማመሰግነው እሺ ይጎበስ። ዛሬም አንድ ቡድን ያስበላ። በምን አወቅ? ያው ሁሌም አንድ ቡድን ያስበላኝ ስለምትል ብዬ ነው። ቆይ እኔ የምለው ግን ሁሌም ሁለት ቡድን ብለህ ነው እንዴ የምትሄደው? ስማ ቢገባ ትልቅ እውቀትና ትልቅ ስራ የሚጠይቅ ጉዳይ ነው። እሺ እስኪ እስከዛሬ ስንት በልተህ ታውቃለህ? እስካሁን ድረስ በቢቲንግ እኔ በላ የሚባለውን በወሬ ነው እንጂ በተግባር አይቼው አላውቅም። እና ካልበላ ለምን ታዚዛለህ? አንድ ቀን እበላለሁ የሚል ተስፋ ስላለኝ ነው። አንድ ቀን እበላለሁ ብለህ እኮ ይኸው ሁሌም እንደተበላ ነው። ነቢል እናትህ ልትመክረኝ ምናምን እንዳይው። ቢገባህማ እንደዛ ነበር ሀሳቤ። ስማ 10 ሰዓት ሊሆን ነው። አሁን ሰዓት ደግሞ የሚገርም ጨዋታ ነው ያለው። ቀመር አድርጌ ልምጣ። ቆይ ደግሞ እህት ጋር ደውለህላታል? አሁን እሱ የሚያሳስብ ጉዳይ ነው ነቢል። ደርሼ ስመጣ በቃ ትመክረኛለህ፣ በዛውም እናወራለን። ከየት እየመጣሽ ነው? ከቤተ ክርስቲያን ነው። ዛሬ ክላስ የለም እንዴ? ዛሬ የአስተማሪዎች ስብሰባ ስለሆነ ትምህርት የለንም። ደግሞ ታውቂለ የሚካኤል ማህበር እንዳለብኝ። እንደዛ ከሆነማ ፈዋ አይጠፋማ ቤት። ችግር የለውም። ለማንኛውም ጸበል ጻድቅ መታችሁ መቋደስ ከፈለጋችሁ ይቻላል። ይቅርብኝ። ለነገሩ ልክ ነህ፣ መምረጥ ይፈልጋል። እንደዚህ ለማይ ሰው እኮ በቄስ እጅ እንጂ በሙስሊም እጅ ያደግሽ አትመስይ። ባሳደገን ብንወጣ ኖሮ መች አንተ እንዲህ ትሆን ነበር። እናቴ እኔ ምንም ወሬሽም አይገባኝም። ሂጂ። ከባድ ፍርሃት ውስጥ ነው ያለሁት። በዚህ ከቀጠልሽ ትምህርትሽን ሁሉ መማር ሊከብድሽ ይችላል። እኔ እኮ የሱን ድንበር ተላልፌያለሁ። ስለሱ ግን ምንም አውቀው ነገር የለም። እረዳሻለሁ እኮ ግን የውሳኔሽ ባለቤት መሆን አልፈልግም። እሱ ስለኔ ምን ያስብ ምን ሳላቅ እንደዚህ መረበሽን ሳስብ ደግሞ በጣም ነው የምናደደው። በበኩሌ ምን እንደምልሽ አላውቅም። ማለቴ በጣም ከባድ ነው። እሺ ቤትዬ በቃ ተይው በእናትሽ። ስለዚህ ጉዳይ ምንም ማሰብም ማውራትም በቃ አልፈልግም። በጣም ነው የሚረብሽኝ። በቃ ተይው።
ዛሬ ራሴ ነኝ ከፍቼ የምወርደው። ስራዬ እኮ ነው። ከስራ አላቅልልህ ብዬ ነው። ቻው። ያለ እናቴ መኖር እንደማይችል ነበር ማስበው። በእናቴ ያዘን ራሱን አንድ ነገር ያደርጋል ነበር የኔ ስጋት። እሱ ግን ምን አደረገ? እናቴ ከሞተች አመት ባልሞላ ጊዜ ውስጥ በገዛ አልጋዋ ላይ ከተለያዩ ሴቶች ጋር መባለግ ጀመረ። ቆይ እናክል ቀላል ነው እንዴ? የ23 አመት የትዳር አጋርህን የልጅህን እናቴ እናክል በአንድ ጊዜ መርሳት ቀላል ነው? ቀላል ነው ወይ ንገረኝ እንጂ ለምን ዝም ትላለህ? እንደውም ተመልሼ እዛ ቤት ንከች አለም። እሺ ቤት ተከራይ ተው፣ ለነገሩ ራሴ እከራያለሁ። ተረጋጊ። አሁን እኮ እንደዚህ እያልሽ ያለሽው እኮ በጣም ስለተናደድሽ ነው። ይገባኛል እኮ ነገሩ በጣም የሚያናድድ ነው። ግን እባክሽ ንዴትሽ እንዲመራሽ አትፍቀጂለት። ተረጋጊ፣ ተረጋጊ። ቆይ ምንድነው እያልክ ያለው? እንዴት ነው የምረጋጋው? አንተ እኮ ነገሩ ስላልደረሰብን ነው እንደዚህ ቀለል አድርገህ እያየው ያለው። እሺ አይ እንደዛ ማለት እኮ አይደለም። ባይሆንማ ትረዳኝ ነበር። እኔ አንቺን እንድረዳሽ የፈለግሽውን ያህል አንቺ አባትሽን ለመረዳት ግን ሞክረሻል? ማለት አባትሽ በእናትሽ የደረሰበት ሐዘን ምን ያህል ውስጡ ይደማ እንደነበር ያን ለመረዳት ሞክረሽ ታውቂያለሽ? ለመረዳት ብትሞክሪ አንቺ መፍታት የምትችይው ነገር ነው። ለዛ ነው አባትሽን አልተረዳሽውም ያልኩሽ። ይሄ ማለት እንግዲህ ከማንም ሴት ጋር ቤቱ ላይ እንደፈለገ ይፈንጭበት አያገባሽም እያልከኝ ነው? እንደዛ አላልኩ አልከኝ እንጂ የሚስቱን ቦታ መሸፈን አለበት አልከኝ እኮ። እኔ እንደዛ አላልኩ። በየትኛውም መንገድ ቢሆን ደግሞ ባል ሚስቱ ከሞተች በኋላ ወይ ደግሞ ሚስት ባሏ ከሞተች በኋላ አታግባ የሚል ህግ የለም። ይሄ ማለት እንግዲህ ዛሬ ያየሽው የእንጀራ እናትሽ ነው እያልከኝ ነው? ያልኩት በሱ ቦታ ሆነሽ ለመረዳት ሞክሪ ነው። ቆይ ያንተ አባት ቢሆንስ እንደዚህ ያደረገው ምን ታደርግ ነበር? አሁን ይሄን አድርጋለሁ ብልሽ ግምት ነው የሚሆነው። ለአንቺም ምንም አይጠቅምሽ። እሺ ቆይ ምን አድርጊ ነው የምትለኝ? ለመረጋጋት ሞክሪ። እንዴት ነው የምረጋጋው? ቆይ እሺ አንተ ብትሆን ምን ታደርጋለህ? እሱን አላውቅም፣ ግን አንቺ በመጨነቅሽ እፈታዋለሁ ብለሽ የምታስቢው ነገር አለ። ስለዚህ አንቺ በተጨነቅሽ ቁጥር ራስሽን ነው የምትጎጂው። ሌላ ምንም የምትለውጪው ነገር የለም። እሺ ቆይ አንተ ሲጨንቅ ወይ ሲከፋ ምንድን ነው የምታደርገው? አመሰግናለሁ። አመሰግናለሁ? ፈጣሪ ሁሉም ነገር ያደረገው ለበጎ ነው ብዬ አልሐምዱሊላህ እላለሁ። እሱ በጣም ከባድ ነው። አዎ ሁሉም ነገር ግን እስኪ ለምዱት ነው ክብደቱ።
እንዴ ዛሬ ደግሞ ሰላም አትይኝም እንዴ? ሰላም ነው። ምን ሆነሻል? ምንም አልሆንኩም፣ ትንሽ ደክሞኝ ነው። በቃ ታጠቢና እራት አብረን እንብላ። አይ መተኛት ነው የምፈልገው። እና ብቻህን ብላ እያልሽኝ? ለዛሬ እንደዛ አድርግ። ስለዚህ ከማግባትሽ በፊት የብቸኝነት ህይወቴን መለማመድ ሳይኖርብኝ አይቀርም። እስካሁን አልለመድከውም እንዴ? እኔ ደግሞ የለመድከው መስሎኝ። የሆነ ነገር ብጠይቅሽ ትለኛለህ? ምን ችግር አለው? የምችለው ከሆነ መቻሉንማ ትችለዋለህ፣ ግን መፈለግ አለ መፈለግን ነው ማወቅ የምፈልገው። ምንድን ነው? ዛሬ ክላስ መግባት አልፈልግም። የሆነ ቦታ ወሰደኝ። ለምን? እንዴት? ማለቴ የት ይዤሽ ልሂድ? ቆይ ለምንድን ነው ለዚህ የምታመጣኝ? ወጪ ቁጠባ ነው አይደለ? ወይንስ ሌላ ቦታ አታውቅም? ገና በሁለተኛ ቀን ሁሉ ቀን ማለት ጀመርሽ? እሰይ እናው ሊል ታመጣኛ ማረ ደፋር ሚስት አረከኝ እንዴ? ለካሱም አለ ለካ። እሺ በቃ አረ ስቀልድ ነው። አንተ ቁም ነገርና ቀልድ ላይ እንጂ ኮስተር ትላለህ እንዴ? ይቅርታ በቃ አንተ ምን ነው ካሰማኝ ምን? ሄሎ አውቃለሁ። እሺ ጓደኛዬ፣ እሺ በቃ እሺ። አንተ እስካሁን ድረስ እንዳኮረፍከኝ ነው? አረ እስከጨረሽ ቆይ ነው። እስኪ ስለ ራስህ ንገረኝ። ስለ ራሴ ምን ልንገርሽ? ጎሽ እኔ ልጅ ደረሽልኝ ማለት ነው። ተባረኪ። አሜን። እኔ የምለው ሰሞኑን ነብልን አላየሁትም ልበል? ስራ በዝቶበት እኮ ነው። እኔ ራሴ ብዙም አላገኘውም። አንቺስ ላታ ለወንድምሽ መሸፈንሽ ነው? አረ አይደለም እኮ ሰሞኑን አምሽቶ ነው የሚገባው። ቶሎ ጨርሽና ነይ፣ ቆንጆ ፍርፍር ሰርቼልሻለሁ። ሰዓት ሄዳ እንሂድ። ዛሬ በጣም ደስ የሚል ቀን ያሳለፍኩት። አዎ እኔም በጣም ነው ደስ ያለኝ። ጸባይ ታይቶ አንድ ቀን እንግዲህ ይደገማል። ሚስቴ ሳትሆኚ መድገም አይከብድም? አንተ ልጅ ነገር ከያዝክ አትለቅም። ሞኝና ወረቀት የያዘውን አይለቅም ሲባል ሰማሁ። ሞኝ እንኳን እንዳሉን ካውቃለሁ። ባይሆን በኋላ ወረቀት እንዳትሆን። የዘራስ እዚህ ነው እንዴ? እኮ ቤት መጥቻ አጣሁት። ወረኛ። ለማንኛውም ጥለፊልኝ ያልከኝን ጠልፌ ጨርሻለሁ። በጣም ነው የማመሰግነው። እኔ የምልህ ሰሞኑን ከእኔ ያጠፋህ
ምንድነው ጉዳዩ? ፎንቃ ነው። ሀሳቤን ቀይሬያለሁ። የቱን? ክላሴ መግባቱና ዛሬ ካንተ ጋር ነው መዋል የምፈልገው። ግን እኮ ምንም ግን እኮ ነው የሚባል ነገር የለም። ስራ ላይ ልትል ነው አይደል? አዎ። በቃ እንደዛም ከሆነ ስራ ቦታ ሄጄ አብሬ እውላለሁ። እሺ የኔ ኮርማ ብለህ ስራ ቦታ ሴት ይዘህ መምጣት ጀመርክ? እሷ ሴት አይደለች። አሃ ወንድ ነው እንዴ? እንደዛ ማለት ሳይሆን ምን አርበተብታል? ዳግም እባላለሁ። ፍቅር ፍቅር? እርግጠኛ ነኝ የአባቴ ስም እስከ መቃብር ነው። ፍቅር እስከ መቃብር። አረ ፍቅር ግርማ። አሃ ስምሽ ፍቅር ሆኖና ጓደኛዬን እንደዚህ ላጭ በላጭ ያደረግሽው አንተ ምንድነው እንደዚህ የሚያስቀባጥረ? ያስቃት ብዬ እኮ ነው። አላሳኩሽም? አዎ። እና አታጥሙ? ማነው አትቀመጡ? አይ ወደ ቤት መሄድ አለብኝ። ይሄን ልነግርህና እሷን ላስተዋውቅ ነው የመጣሁት። አውቃታለሁ እኮ። የት? እንዴት? ሁሌ ስለሷ ስትበጠረቅልኝ አይደል እንዴ የምትውለው? ለማንኛውም ነቢል፣ እኔም ዛሬ ቢቲንግ ያቆምኩበት ቀን ስለሆነ እስከ ግማሽ ሰዓት ነው የምሰራው። እንዳትቀየሙኝ። ለስንተኛ ጊዜ ስታቆም? ዳጊ የምር ካቆምክ እኮ እኔም ደስ ይለኛል። እኔ ስቀልድ አይተኸኝ ታውቃለህ? ለማንኛውም እህት ስልክ እንደማይሰራ እኔ ጋር ደውላ ነበር። ደውልላት። እሺ የምሬ ነው። ደውልላት። እሺ በእናትህ ኔብልዬ ደህና አደርክ? እንደምን አደርክ? የማቆንጆ ናት ስታምር። ነይ ልሳምሽ። ፍቅር ትባላለች። እሺ እናንተም ፀሐይ ነው ግቡ ወደ ቤት። እኔም ፀሐይ ሳይበረታብኝ ቤተክርስቲያን ደርሼ ልምጣ። ነብል ኤልሻዳይን ሱቅ ልኪያታለሁኝ። ስትመጣ ያዘዝኳት ነገር እንዳትረሳ አስታውሳት። እሺ ቤታችንን እንዴት አየሽው? ግን ያንተ ቤት ነው እንዴ? አዎ። እንዴት እንደዚህ ልትይኝ ቻልሽ? እሱማ የእህቴም ጭምር ነው። ማለት እህት ኦርቶዶክስ ናት እንዴ? አዎ። አንድ ቀን ሁሉንም ታሪክ አጫውትሻለሁ። እሺ ደስ ይለኛል። እና ዛሬ ፕሮግራማችን ምንድነው? ፕሮግራማችንማ በጣም ብዙ ነው። ከዛ በፊት ግን ቆንጆ ሻይ ላፍላለች። እሺ ደስ ይለኛል። እንዴ ምን ያደነብርሻል? ይቅርታ ቤቴ ስለመሰለኝ ነው። ቤትሽማ ቤትሽ ነው። ካላየሽው ደግሞ እንደ ቤትሽ ማየት ትችያለሽ። ማናት? እሷማ የቤት ሰራተኛችን ነች። እኔ ትንሽ ስራ እየበዛብኝ ስለሆነ የውጭውንም የቤቱን መስራት ስለከበደኝ እሷን ቀጥሬያታለሁ። እንዴት ያለች ጎበዝ ባለሙያ እንደሆነች ብታይ። በአንድ እጇ ሾርባ በዚህኛው ሹራብ የምትሰራ ባለሙያ ነች። ዝም በይ። ፍቅር እባላለሁ። እሺ አንቺንማ በደንብ ነው የማውቅሽ። እንዴት ነሽ? ዛሬ ትምህርት የለም እንዴ? ኧረ አላት። ሰሞኑን ለፈተና እንዲዘጋጁ ብለው እረፍት ሰጥተዋት ነው። ምን ዋጋ አለው? እኔን እረፍት ነሳችኝ እንጂ። ኧረ እረፍት ነሳው? በጣም ጥሩ። እመጣልሃለሁ። ቆይ እሺ አሁን ወዴት ልትሄጂ ነው? አይ የሚያዘዘችኝ ስራ ስላለ እሷን ፈጻጸም እመጣለሁ። ታድለ ቢያንስ የምትኖርበት ምክንያት አለ። ፈጣሪን የማመሰግንበት ብዙ ምክንያት አለኝ በሷ የተነሳ። አታስቀናኛ። ምን ሽዬ ካልቀናሽማ በማለት ቀኝ ነው።
ሄሎ ዳጊ፣ እንዴት ነህ? በተደጋጋሚ ስደውል አታነሳም። ምን ሆነክ ነው? ምን መሰለሽ አውቃለሁ እኮ እንዳስጨነቅኩ፣ ግን ደግሞ ስልክ አንስቶ የለኝም ማለትም አንድ ነገር ነው አይደል እንዴ? አረ በጭራሽ አላስጨነቅሽኝም። እንደምታውቀው ከአንድ ከወንድሜ ውጭ እሺ የሚቀርበኝና ላስቸግረው የምችለው ሰው የለም። እሺ ምን ላድርግ? አውቃለሁ እኮ እሱን ሳልረዳ ቀርቼ እኮ አይደለም። መመረቄ እንደደረሰ ታውቃለህ። ሌሎች ነገሮች እንኳን ብትተው መሰረታዊ ነገሮችን ብታሟላ ምን አለበት? ገንዘብ እኮ በጣም ያስፈልገኛል። ምን ሆነሃል? ነቢል ገንዘብ አበድረኝ። ለቁማር ነው? የምሬ ነው፣ ገንዘብ ያስፈልገኛል። የለኝም። እኔ ጊዜ ነኝ የለ ዳጊ፣ ሁለታችንም እኮ አንድ አይነት ስራ ነው የምንሰራው። እኔ የተለየ ነገር እንደማገኝ ለምንድን ነው የምታደርገው? ወይስ ሹፍርና ይሰራል ብለህ ነው? አውቃለሁ እኮ ግን ከቁብም ቢሆን እቁብ የራሱ የሆነ ምክንያት አለው። ግን ደግሞ እኮ እኔ ችግር ውስጥ ነው ያለሁት። ችግር ውስጥ ከገባው በእኔ ምክንያት አይደለም። እንደ ቀልድ የጀመርከው ነገር ችግር ውስጥ እንደሚከት ደግሞ ነግሬህ ነው። ቆይ ምንድን ነው እንደ ቀልድ የጀመርኩት ነገር? እሱንማ አንተ ታውቃለህ። እኔም ማውቀው ብር እንደሌለኝ ብቻ። የምርህ ነው? እኔ በእንደዚህ አይነት ነገር ስቀልድ አይተኸኝ ታውቃለህ? ባይሆን የምትቀልደው አንተ ነህ። ይሄ ቀስ በቀስ እየመጣ ያለው ነገር አስከፊ ደረጃ ላይ እንደሚያደርስ ቀድሜ ነግሬህ ነበር። ልረዳህ ባለመቻሌ በጣም አዝናለሁ። አብረን እንዳንሆን የሚያደርግ በጣም ብዙ ምክንያት እንዳለ አውቃለሁ። ነገር ግን ከምንም በላይ ምን እንደሚያስጨንቀኝ ታውቂያለሽ? እኔ ለመጋፈጥ የወሰንኩት መራር እውነታ እሱ ለመጋፈጥ ይፈልግ አይፈልግ ምንም አውቀው ነገር የለም። ቆይ ከዛ በፊት አንቺ በስሜትሽ እርግጠኛ ነሽ? ማለቴ ወደፊት ከሱ ጋር ባለሽ ህይወት የሚገጥሙሽን ችግሮች ማለፍ የምትችይ ይመስልሻል? እሱንና ፍቅሩን ይዤ የማላልፈው ምንም አይነት ነገር አይኖርም። የትኛውን ፈተናም ሆነ ችግር እንደማልፈው ነው የሚሰማኝ። አልፈዋለሁ። ቆይ ግርምሽስ? ግርምሽ ማለቴ በነቢል ጉዳይ ምን ይመለከተዋል? ይሄ እኮ የራሴ ውሳኔ ነው። አልገባኝም። እንዴ ቆይ እሱ እንደ አባትነቱ ከማንም ጋር ሲባልግ ልጄና ብሎ ተጠንቅቆልኛል እንዴ? ለምን ብዬ ነው የምጨነቅለት? በፍጹም አልጨነቅለት። ስለ ግርምሽ እንደዚህ ባትናገሪ ደስ ይለኛል። እንዴት አመሻችሁ? ሰላም ነው? ይሄ ምንድን ነው? ምኑ? በእናትህ ነቢል ምንም ልትደብቃት ሞክር። ማስራት ይሄ ምንድን ነው? ከኪስክ ውስጥ ነው ያገኘሁት። ባለፈው ስናስረክ አይቻለሁ። ምንድን ነው እንኳን? ልጅ የደበከን ነገር አለ እንዴ? አረ ምንም አልሆንኩም። ሰሞኑን ስራ ስለበዛብኝና እረፍት ስላጣው ፀሐዩ ተደራርቦብኝ ነው። ተው ልጅ አትደብቀኝ። ወላሂ ምንም የደበኳችሁ ነገር የለም። እንደዚህ ከሆነ ታየው የሱን ቢጨንቃት ነው እንደዚህ ሆነችው። በሉ ልሂድ። አንቺም ቢጃማሽን ቀይሪና ነይ ነይ።
ሄሎ ሬጥራ ጠራኩ እንዴ? እንደዚህ ነው እንዴ መጥራት? ወይስ ስለኔ እያሰብሽ ነበር? የምንወዳቸው ሰዎች የሚወዳቸውን ሰዎች ሰዓትና ቦታ ያውቃሉ ሲባል ሰምታል። እና ታዲያ አስፈላጊው ጊዜ ላይ ነው የተገኘሁት ወይስ ዘግይቻለሁ? አይ አልዘገየም ማለት ካልሄድክ። ምን ሆነሻል? ድምጽሽ ላይ ጭንቀት ይሰማኛል። አይ ምንም አልሆንኩም። አንተ እስካለ ድረስ ደህና ነኝ አለሁ እኔ። ምንድነው ያስጨነቅሽ? እስኪ ንገሪኝ። ነገ እነግርሃለሁ። ባይሆን ኤልሹን አገናኘኝ። ኤልሹ በጣም ናፍቃኛለች። ኤልሹ ዛሬ እዚህ አላደረችም። ወይዘሮ አስራት ጋር ነች ያለችው። እኔ ጋር ደሪ ብለዋት ይዘዋት ሄደው ነው። በጣም ጥሩ ሰው ናቸው ብታይ። እናት በያቸው። ያንተ ራሱ እኮ በጣም ነው የሚያስገርመው። እንዴት? እሱ ሌላ ቀን እነግርሃለሁ። እሺ ደህና ደር። እሺ ደህና ደር። ማታ ስልክሽን አታነሺ? ተኝቼ ነበር። በዛ ሰዓት? አዎ ምን ነው የሆንሽ ነገር አለ? ሰላም እንኳን አላልሽኝ እኮ። ዛሬ ላገኝሽ እፈልጋለሁ። ወይ ፍቅር፣ ዛሬ እንኳን ቀን ሙሉ አልችልም። ቆይ ከኔ የሚበልጥብሽ ጉዳይ ምንድን ነው? ያው ባይበልጥም አይተናነም። እሺ ምንድን ነው? በቃ ይልሽ ተካከነሽ ምነግርሽ አሁን እንዳይረፍድብኝ እንደዘገጃች። ወዴት ነው? የሆነች ጉዳይ አለች እንደርሼ ልመጣ። አይ ነቢሉ፣ ድሮም እኮ በእኔ እንደማጨክን እኮ የምር ልቦና ያውቀዋል እኮ። ሙት። አዎ አልጨክንብህም። እግረ መንገድህን ለደረጃ የዕቁብ ብር ነው ስጥልኝ። ደረጃ ዕቁብ? ደግሞ ቶሎ ብለህ ተመለስ። ትንሽ እያመመኝ ስለሆነ ቤት ሄጄ ማረፍ አለብኝ። ደረጃ ዕቁብ ስንት ብር ነው የሚያስፈልግሽ? ኡመር ቤቱ ከሆነ በጀርባ በኩል ነቢል ልኮኝ ነው። ድሮስ ለራስ ጉዳይ መች ትመጣለህ? መቼም የቁማርተኛ ነገር አይታወቅም። ያጎደልከው ነገር ይኖራል።
ታውቃለህ ሁሌም ስለማግባት ሳስብ ልክ እንደ አባቴ አይነት ወንድ አገባለሁ ብዬ ነበር የማስበው። ሁሌም ከእናቴ ጋር ሲጣሉ ተለማምጦና ለምኑ የሚታረቃት እሱ ነበረ። እናቴ ግን ሁሌም ትናደድበት ነበር። አስመሳይ እንደሆነ ታውቅ ነበረ። እኔ ግን የእሷን ስሜት ቅናት ነው ብዬ ስለማስብ ቦታ እንኳን አልሰጠዋትም ነበረ። እሱ ግን ምን አደረገ? ሲሰኝነት ሁሌም በደሙ ነው ያለው። እባክሽን በቃ ተረጋጊ። አሁን ንዴትሽ ነው እንዲህ እያናገረሽ ያለው። ይሄ ደግሞ አንቺን ነው የሚጎዳሽ። እባክሽን አሁን ተረጋጊና ትንሽ እዚህ ጋር ተኝ ነይ። ተኝቼ የሚወጣልኝ ስቃይ ቢሆን ደስ ይለኝ ነበረ። ነገር ግን ከገዛ ጓደኛዬ ጋር እኮ ነው ያዝኩት። ከጓደኛዬ ጋር ፍቅር እባክሽ አንዴ ስሜኝ። አሁን የሆነው ነገር ሆኗል አይደለ? እኛ የምንቀይረው ነገር አለ አሁን የለም። ስለዚህ አሁን አንዴ ራስሽን አረጋጊ። ትንሽ እዚህ ጋር አረፍ በይ። ነይ ነይ ነይ። ቀለል አለሽ? እንዴት ነሽ አሁን? እኔ ደህና ነኝ። አንቺ ደህና ነሽ? ደህና ነኝ ማሬ። እኔም ደህና ነኝ። ባትጠይቁኝ ምን አለ እንኳን እስክትጠይቅ ብትጠብቅ። ኧረ ችግር የለውም አትቸገሩ። ራሴ ጠይቄ ራሴው መልሳለሁ። ሙሳሳ እና ምን አሰብሽ? ስለምኑ? ቤትሽ አትሄጂም? ከቤቴ ውጭልኝ እያልክ ነው? ኧረ እኔ እንደዛ አላልኩም፣ ግን ስሜታዊ የሆነሽ ውሳኔዎች እንዳትወስኝ ብዬ ነው። አልክ እንጂ ሲጀመር እኔ በስሜታዊነት የወሰንኩት ውሳኔ የለም። እሱን ካለ ለማረፍ እዚህ መምጣቴ ነው። ለሱም ደግሞ በጣም ይቅርታ እሺ። ኧረ እኔ እንደዛ አላልኩም። ግዴታ ቃል በቃል አውጥተህ እስክትናገር መጠበቅ ያለብኝ አይመስለኝም። እኔ እኮ እዚህ የመጣሁት ለማረፍ ስለፈለኩኝ ነው እንጂ መሄጃ አጥቼ አይደለም። ይገባኛል። አልገባህም? ኧረ በፈጠረሽ ያላሰብኩትን አታስቢ። ያንቺ እዚህ መሆን እኮ ካንቺ በላይ ደስተኛ የሚያደርገኝ እኔን ነው። እኔም ደስተኛ ሆናለሁ። ካንቺ በላይ እኔ ደስተኛ ሆናለሁ ያልክ ባትሸነግለኝ ደስ ይለኝ ነበር። የምሬን ነው ወላሂ። እንዴ ወደ ልትሄድ ነው? ወደ ስራ። የምን ስራ ነው? እኔ እኮ እዚህ ነው ያለሁት። እሱንማ እኔና አንቺ ነው የምናውቀው።
አባትሽ ይሄን አያውቁም፣ ይጠብቁኛል። ለካሱም አለ። በቃ ቶሎ ደርሰና። እሺ ቻው። ይኸው ትላንት እንደወጣች እስካሁን አልተመለሰችም። ስልኳም አይሰራም። እንደው አዲስ ነገር ከሰማ ሳብቀኝ እባክህ። እሺ ደግሞ ለስራ መፈለጊያ የሚሆን ትንሽ ገንዘብ በአካውንት አስገባልሃለሁ። እሺ አመሰግናለሁ። ድንገት ስለሆነ ከስራ የወጣኸው እንዳትቸገር ብዬ ነው። በል ሰላም። እኔ የምለው ልጅቷ ለዘለቂቷ ነው እንዴ የመጣችው? ይመስለኛል። ቤተሰብ የላትም እንዴ? ኧረ አላት። ተጣልታ መጣ እኮ ነው። ታዲያ ከቤተሰብ ጋር ተጣላው ብላ ያለ ስርዓትና ወጉ ወንድ ቤት ይገባል እንዴ? ያ የዘንድሮ ልጅ ምን ያውቃል ብለሽ ነው? አንቺ ደውይ እያሾፍሽብኝ ነው አይደል? ኧረ እያሾፍክ አይደለም፣ ከምሬን እኮ ነው። የዘንድሮ ልጅ ተበላሽቷል። ምን መላለው ብለሽ ነው? አንቺ የድሮ ልጅ መሆንሽ ነው? ስራቴ እንደ ድሮ ልጅ፣ አስተሳሰቤ እንደ ዘንድሮ ልጅ፣ ወግና ባህሌን ከከተማ ሰው በበለጠ ከገጠር ሰው ብማር የተሻለ እንደሆነ ገብቶኛል። የከተማ ሰው እኮ ፌዝ ብቻ ነው የሚያውቀው። አረረረረረ እውነትም በስልሻል። በይኔ ትምህርት ቤት ነይ። ልጆት ላለፉት 2 ወራት በስነ ስርዓት ትምህርቷን የተከታተለች አይደለም። ብዙንም ጊዜ ክላስ አትገባ። የተፈጠረ ችግር አለ እንዴ? ወይስ ልጆትን በቂ ክትትል ያደርጉላት? አባትሽ ናቸው። ምንድነው? የስራ ማፈላለጊያና ደሞዝ ብለው ነው ብር አስገቡልኝ። ኡፋይ ተገላገልክ። ቁልፍ አስረክበ መጣ። ግን አይከብድም ማለት አልገባኝም። ማለት ራስ ወዳድ ይሆነን አልመሰለሽም? ምንም ወደ ኋላ መመለስ አያስፈልግም። ይልቅሱን ተውና ሁሉ ጊዜ ጠይቃለሁ እያልኩኝ አልጠይቅም። ምኑን? ቆይ ግን እንዴት አንተና እህት በሃይማኖት ልትለያዩ ቻላችሁ? አልነገርኩሽም እንዴ? አትቀልዳ። የልሹ እናት አሁን ማከራየው ቤት ላይ ተከራይታ ነበር የምትኖረው። ልብስ በማጠብ ነበር ክራይዋን የምትከፍለው። ከዛ በሂደት መታመም ስትጀምር እንኳን የቤት ክራይ የዕለት ጉርሷን ማግኘት ከበዳት። ያኔ እናቴኛ ጋር እንድትኖር ፈቀደችላት፣ ልክ እንደ ቤተሰብ። ከዛ እናቴ መታመም ስትጀምር እኔን በአደራ መልኩ ለልሹ እናት ሰጠች። እኔ የልሹ እናት የአደራ ልጅ ነኝ። ቆይ ከዛስ? እናቴ ከሞተች ከአመት በኋላ ኤልሹ ተወለደች።
አግብታ ነው? አይ አይደለም፣ ከማን እንደሆነ አላውቅም። ብቻ የኤልሹ መወለድ እኔን ከብቸኝነት አስመለጠኝ። ከዛ ከአመታቶች በኋላ የኤልሹም እናት አረፈች። ከዛ እኔም ኤልሹን በአደራ መልክ ተረከብኩ። ኤልሹን የማሳደግ ኃላፊነት የኔ ሆነ ማለት ነው። ወይዘሮ አስራትም ልክ እንደ እናት እኔንም ኤልሹንም ያግዙን ነበር። ቆይ ግን እንዴት ኦርቶዶክስ አድርገህ ልታሳድጋት ቻልክ? አይከብድም? ምንም አልከበደኝም። ኦርቶዶክስ ሆና የተሰጠችኝን ሙስሊም አድርጌ ባሳድጋት ነበር የሚከብደኝ። እኔ እኮ ባለ አደራ ነኝ። ኤልሹ ባደራ መልክ ስትሰጠኝ ኦርቶዶክስ ሆና ነው። ታዲያ እኔ በምን ሞራሌ ነው ሙስሊም አድርጌ ማሳድጋት? የኤልሹ እናት እኮ እኔን ሙስሊም አድርጋ ነው ያሳደገችኝ። በጣም ይገርማል። ምኑ ነው የሚገርመው? እኔ ግን ብሆን ማድረግ የምችለው አይመስለኝም። አይምሰልሽ። ቦታው ላይ ስትሆኝ ነው እሱን የምታውቂው። ቆይ ግን መቼ ነው አቅፈኝ የምተኛው? ሳገባሽ ነው እንዴ? አቅፈኝ ለመተኛት እስክታገባኝ ድረስ ልጠብቅ ነው? አቅፎ መተኛት ብቻ እኮ ነው፣ ሌላ ምንም አናደርግ። አልበላሽም ምን አመጣው አለች አህያ። ቆይ ግን የምንጋባ ይመስላል? አንዳንዴ በመሀላችን ያለውን ክፍተት ሁሉንም ነገር ትተን ብንጋባ ብዬ አስብና መልሼ ደግሞ እንዴት ይሆናል በሚል ሀሳብ ጠፋለሁ። ግን በቃ ሁሌም ከጎኔ መሆንን ብቻ ነው የምፈልገው። እርግጠኛ ነሽ? አዎ። ምን ነው? ምንም። እኔም ልክ እንደዚሁ ነው የማስበው። ግን ደግሞ ሁሉም ነገር ወግና ባህል አለው። ትክክለኛው ጊዜ አሁን ነው። እኔ ሽማግሌ ልኬ በክብር ልወስድሽ ነው የምፈልገው። ይሄን ደግሞ ለማድረግ አባትሽ ፈቃደኛ መሆን አለባቸው። ቆይ ግን አባዬ ፈቃደኛ ምን ይመስላል? እምነት፣ ተስፋ፣ ፍቅር ጸንተው ይኖራሉ። ፍቅር ግን ከሁሉም ይበልጣል። እርግጥ ነው እያደረግን ያለነው ነገር ግዝትና ሐራም ነው። እኛም ያልታወቀን እየኖርንበት ስላለን ነው። ግን ነገሩ በጣም ከባድ ነው።
ደህና አይደለም እንዴ ልጄ? ላማክርሽ ብለህ ካስቀመጥከኝ እኮ ቆየሁ። ምንም ነገር አልተነገርከኝ። ግራ ገብቶኝ እኮ ነው። ምንድን ነው? ፍቅር ያዘኝ። ይሄማ ደስ የሚል ነገር ነው። ለምን ትጨነቃለህ? በሃይማኖት እንዴ ነው አንተን እንደዚህ ያልከው? ተገርሜያለሁ። ከእህት ጋር ስትኖሩ ሃይማኖት ላይ ሃይማኖት ተቻችላችኋል እንዴ ኖራችሁት? እሱማ አዎ፣ ግን እሷ ሚስቴ ነው የምትሆነው። አባቷ ምናልባት ፈቃደኛ ላይሆኑ ይችላሉ። ብቻ ሌላም በእርግጥ ያሳሰበ ልክ ነው። ለአባቷም ቢሆን ግን እሷም በሃይማኖቷ እኔም በሃይማኖቴ መኖር እንችላለን፣ አይጠበንም ቤት ያትላቸው። እንደዚህ ቀላል ነው? እኛ እኮ ኢትዮጵያኖች ነን። ብዙ ነገር ተቻችለን ተፈቃቅረን የምንኖር ሰዎች። ይሄማ ያሳስብህ። ይሄ ደግሞ ፍቅር ነው። ምን ችግር አለ? በጣም ከባድ ነው። አዎ ከባድ ነው። እኔ ግን አንተን ስቀርብ ማንነትን ብቻ አስቤ ነው፣ ፍቅርን ብቻ አይቼ ነው። ግን ሐራም ነው። ሚስቴ መሆን አለብሽ። ኃጢአት ነው። ባሌ መሆን አለብህ። ግን አባትሽ ቢከለክሉኝስ? ትዕዛዙን ተላልፌ ትቼው እመጣለሁ። ሴት ልጅ ለባሏ ስትል እናት አባቷን ትተዋለች። የቤተሰብ ምርቃት ግን ያስፈልጋል። ነቢል ወይ እንዳላጣ እፈራለሁ። አታጭኝም። እንዴት ነሽ? አለን። ያው እድል ልክ እንደ ባርኔጣ ናቷ ላይ ባጭነንም እየኖርን ነው። እድል ለአንዳንድ ሰዎች ለሚኖሩት ሳይሆን ለሚጽፏት ነው የምትሆነው። ነቢልን ፈልጌ ነበር። ነቢልን እኔም ካየሁት ቆየሁ። እንደውም ካገኘሽው ነገር እየፈለገ ነው ብለሽ እሺ ቤቱ ሰደኝ። ይኸውልሽ እነዚህ መኪኖች እንዳለ ቆመው የሚጠብቁት እኔን ነው። እንደጨረስኩ ደግሞ ትልቅ ጉዳይ አለብኝ። እሺ ስልኩ ስጠኝ። የኔን ነው። አሁን ግን ተመልሰሽ ነው ይመጣልሻል። በሉ ደህና ደሩ። ያው ሁኔታችሁ ሲታይ ትንሽ ስለሚያስፈራ ውጪ ከማለታችሁ በፊት አስቀድሜ ልውጣ ብዬ ነው። እንዴ አንቺ የምርሽ ልትሄጂ ነው እንዴ? እያምሬን ነው። አዋ ሁኔታችሁ ሲታይ እኮ ያስፈራል። እንዴ ጀምራ ነው ታው ቢያንስ ትቀልድ ነው። በእናትሽ ከወይዘሮ አስራት ጋር ቤተክርስቲያን ድረስ በጣም ነው። ለሌላ እምነት ያለ ክብርና ጨዋነት በጣም ደስ የሚለው። በጣም ነው ማመሰግን ካጎኔ ስላለ። አንቺም የሌላ እምነት ተከታይ ነው ብለሽ ስላልተውሽኝ አመሰግናለሁ። እወድሻለሁ። እኔም በጣም ነው የምወድ። እንግዲህ ፈጠን ብለሽ ሽማግሌ ላክና ቶሎ ሚስት አድርጊ። ኢንሻአላህ። ዛሬም ነሰራ አይደል? ኤልሹ እየተነሳሽ እንዴ? ሐኪም ቤት ሄደካል ወይስ አልሄድክም? በዩኒፎርምሽን ቀይርና ወደ ትምህርት ቤት እንዳይረፍድብሽ።
አልሄድክም ማለት ነው? ቆይ ዛሬ ለስንተኛ ጊዜ ሲነስረ ነው? ኤልሹ ድምጽሽን ቀንሺ፣ ፍቅር እንዳትነሳ። ተነሳ። በእንደዚህ አይነት ሁኔታ የሚያስጨንቅ የሷ መነሳና ቆይ እኔ አላሳዘነህም እንዴ? ያላንተ ማን አለኝና ነው? እሺ በቃ ኤልሹ፣ በቃ ሄዳለሁ። እንደምትሄድ ቃል ግባልኝ። ቆይ ምንድነው የማየው? ፍቅር ረበሽንሽ እንዴ? ፍቅር እኔን አልሰማ ብሎኛል። አንቺን እሺ ካለሽ ሆስፒታል እንዴት ንገሪው። በልቶሎ ብለን ልብስን ቀይርና እንሄዳለን። የት? ሆስፒታል ነው። ፍቅር ከዚህ በፊት እኮ ሄጃለሁ፣ ግን ቀጠሮዬን ዘንግቼው ነው። እንዴ ጭራሽ ቀጠሮን ተሰጥቶ ረስተው ነበር? እሺ በቃ ግድ የለም፣ ራሴ ብቻዬን ሄዳለሁ። ያን ያህል እኮ የሚያስጨንቅ አይደለም። ኤልሹ እኮ ዝም ብላ ነው የምትጨነቀው። ማርያምን በል እስኪ። እንዴ ወላሂ ሂጂ አንቺም በቃ ዩኒፎርምሽን ቀይሪ። ሄሎ ብሩን እኮ ደርሶኛል። ላመሰግንህ እኮ በተደጋጋሚ ስደውል ስልክ አላነሳም አልከኝ። ቢዘገይም ከሚያስፈልገኝ በላይ ስለሰጠኝ በጣም ነው የማመሰግነው። ደግሞ የምርቃት ፎቶ ልነሳ ነው። እሺ በቃ በኋላ ደውልልሃለሁ። ቻው። ነቢል ይኸውልሽ የኔ ልጅ ቤተሰብ መሸሸጊያ ነው። ወንድ ልጅም ቢሆን የሚያከብርሽ ሲከፋሽ የምትሸሸጊበት እናትና አባት ሲኖርሽ ነው። አይ ማዘር፣ እኔስ ቢሆን መች እሱ ጠፋኝ። ነገር ግን የኔ አባት ተይ ልጄ፣ አባት ምንም ቢያጠፋ አባት ነው። ደግሞ ማን ያውቃል ይህን ያህል ጊዜ ስጠፊበት ያደረገው ነገር ጸጽቶት ይቅርታ ሊጠይቅሽ እየፈለገሽ ይሆናል። በጣም አዝናለሁ ነቢል። ውጤት ላይ ጥሩ ዜና የለም። የህመም ስሜት ሳይሰማን ቼክ የማድረግ ልምድ ቢኖረን ምናልባት ነገሮች ከመበላሸታቸው በፊት የመቆጣጠር እድል ይኖረን ነበር። ህመምህ የደም ካንሰር ነው። እናም በህይወት ልትቆይ የምትችለው ግፋ ቢል ወራት ነው። በጣም አዝናለሁ። ወላሂ በይ ሲለኝ ማርያምን የመላው ማርያምን በል ስለው ወላሂ የሚለኝ በጣም የምወደው ወንድም ነበር። ቆይ እኔ አላሳዘነህም እንዴ? ያላንተ ማን አለኝና ነው? በደሌ ከባድ እንደሆነ አውቃለሁ። አጥፍቻለሁ። አደራዬን አልተወጣው። አባትና ልጅ ለየው እንጂ ስላረፈርኩ በጣም ይቅርታ። ከመቅረት ይሻላል ብዬ ነው። እንደውም ልጄ ሰው በሚያስፈልጋት ሰዓት እኮ መጠጊያ ሆናታል። የኔ ትልቁ ስጋት እሱ ነበር። ፈጣሪም በዚህ አልቀጣኝም። የኔ ልጅ ግን ደህና ናት? አዎ ደህና ነች። ቆይ በማከላችሁ የተፈጠረ ነገር አለ እንዴ? ማለት አረ ምንም የተፈጠረ ነገር የለም። ለምን? ወላሂ ሐላል ካልሆነልኝ ነገር ውጭ አልነካም። በጣም አመሰግናለሁ። የኔ ልጅ እባክህ አንድ ነገር ላስቸግርህ።
እኔና ልጄ ሽማግሌ ሆነን እናስታርቀን ባል ወደ ቤቷም ትምጣ። ለምንድን ነው የማታነሳው ነቢል? ምን ፈልገሽ መጣሽ? ጓደኛዬን በአንድ ጊዜ የእንጀራ እናትም ጓደኛ መሆን ትንሽ አይከብድሽም? ላስረዳሽ። ምንድነው የምታስረጂኝ? እንዴት አይነት መልካም የእንጀራ እናት እንደምትሆኚ ነው ወይንስ ደግሞ ያለ አባትሽ መኖር አልችልም በጣም ነው የምወደው ልትይ ነው? ፍቅር የሚጸጽትሽን ነገር አትናገሪ። አንቺ ስለ ጸጸት ምን ታውቂና ነው? መጸጸቱን እኔ ልጸጸትሽ አንቺን ጓደኛዬ በማድረጌ? አባትሽ እኮ ለእኔም አባቴ ናቸው። ይኸውልሽ የባለቤቴ ሞት ብዙ ነገር አሳጥቶኛል። ለልጄ ምንም ትኩረት መስጠት አልቻልኩም። የባለቤቴን ሐዘን ለመርሳት ስል የማደርጋቸው ነገሮች በህይወቴ ብዙ ነገር አሳጥቶኛል። ዛሬ አንቺን የፈለኩሽ ለልጄ በቃ ብቻዬን ከአንድ ሴት ጋር ብቻ ለመኖር እንዳሰብኩ እንድትነግሪያት ነው። ይቅርታ ፍቅር አባቴ፣ ይህንን ማድረግ አልችልም። ለምን? ይሄን ላንቺ ማስረዳት እንደማልችል እኮ ነግሬው ነበር። ነገር ግን አንቺን ብትሆኚ ከአንድ ሴት ጋር ቢሆን ሰላም እንደሚሰጥሽ ነገርሽ። በዚህ ሰዓት ሀሳቡ ልክ እንደነበረ ገባኝ። የዛኑ ቀን ቴክስት አደረኩለት። ከዛ በኋላ ግን በእኔና ባንቺ መካከል ምን እንደተፈጠረ ሁሉ አላውቅም። ግን እኮ ሁሉም ነገር ግትር እንደሆንሽ አውቃለሁ። ግን ብዙ ርቀሽ ስለሄድሽ መመለስ እንደሚከብድሽ አውቃለሁ። ለዛም ነው ነቢል ወደ አንቺ ላከኝ። ነቢል ዛሬ እንዴት ልትወስደኝ መጣ? እግረ መንገዴን ነው። መቼም ሐኪም ቤት እንድሄድ ተስፋ አደርጋለሁ። መጠርጠርስ ደግሞ የትምህርት ቤት መዝጊያ ፕሮግራማችን ደርሷል። ዛሬ ላንተ የጻፍኩልን ገጠም አነበዋለሁ። ሌላው ደግሞ በአሁኑ 2 ትኬት ነው የተቀበልኩት ላንተና ለፍቅር። ትመጣላችሁ አይደል? ሄሎ ነብልዬ፣ ላደረክልኝ ነገር በቅቱ እንኳን ሳላመሰግን። ደህና ነኝ። ኧረ ምንም ችግር የለውም። እህቴ እኮ ነሽ። ነብልዬ እባክህ አንድ ነገር ቃል ግባልኝ። ምንድን ነው? ምንም ቢፈጠር ወንድሜ ነው። ዳጊ ላንተ ነው አላልኩም? ወይኔ ሙዚቃ እንዴት እንደምወደው
በእርግጥ እኛን የሚገልጸን በጣም ብዙ ሙዚቃ ቢሆንም ግን እንደዚህ ሙዚቃ አይሆንልኝም። እስኪ በደንብ ስማ። እንዴ እኔ ከቦታው መመቻቸትና ከጭርታው የተነሳ ፕሮፖዝ ታደርግልኛለህ ብዬ ስጠብቅ አንተ ግን በሐሳብ ጭልጥ ትላለህ አይደል? እንደውም አስታውሽ አንቺን ጨፍኝ የምርና እኔ ደስ ሲል ግን አበሳጭተኛል። እኔ አስታውሽ መሆን አልነበረበትም። እሺ ወይኔ እንዴት ያምራል! በጣም ነው የማመሰግነው። ቅር አለሽ? ለምን ቅር ይለኛል? ቀለበት ስትጠብቂ ሀብል ስላደረኩልሽ። ለሁሉም ነገር ምክንያት አለ ብዬ ነው የማስበው። ስለምትረጂኝ እኮ ነው የምወድሽ። እኔም በጣም ነው የምወደው። ደግሞ በጣም የሚያምር ሀብል ነው። አመሰግናለሁ። ከዚህ ጫጫታ ጸጥ ያለ ቦታ እንሂድ። ደስ ይለኛል። ቆይውን ሰው ቢያየን ምን እለዋለሁ የሚለው? ምን ይሉናል? አዲስ ፍቅር ነው ሲያስቀኑ ቢሉን። ደስ ሲል ግን ሁሌም ድንገት የናፈኩሽ ጊዜ እዚህ ቦታ ነሽ። ከዚህ በኋላማ አትናፍቀኝም። ሁሌም ስለማገኝ እንደውም ስልችት ነው የምትለኝ። በቃ እንሂድ። አይ ትንሽ እዚሁ እንቆይ። እስኪ አይንሽን ጨፍኝ። እሺ እኔን አስጨፍነኝ ዝም ትላለህ? ነቢል አንተ ነቢል በእናትህ አትቀልድ እንዴ! አንተ ነቢል እየቀለድክ ነው አይደለ? ነቢል ነው በማርያም አትቀልድ። ነቢል በማርያም ዝም አትበል። አንተ ምን ሆነህ ነው? ነቢል በማርያም ዝም አትበል። ነቢል ምን ሆነህ ነው? በእናትህ ነቢል በእናትህ ዝም አትበል። ነቢል ምን ሆነህ ነው? ነቢል አንተ ነቢል በማርያም ዝም አትበል እንዴ! ነቢል ወላሂ በይ ሲለኝ ማርያምን ያመላው ማርያምን በል ስለው ወላሂ የሚለኝ በጣም የምወደው ወንድም ነበረኝ ለማለት እኮ ስሞት ይደርሳል አይደል እንዴ? እኔ ሽማግሌ ልኬ በክብር ልወስድሽ ነው የምፈልገው። ይህን ቪዲዮ እያያችሁ ከሆነ በመካከላችሁ የለውም ማለት ነው። ገባኛል፣ ተናዳችሁብኛል። ግን ደግሞ መታመምን በነገራችሁ ሳቃችሁን አጣው ነበር።
የሚያሮጊት ያ ጻፍሽው ግጥም አሁን ትርጉም ይሰጣል። ነበረኝ ፍቅር ከዚህ በኋላ ልጅነት የለም። ለአባትሽ ጊዜ ስጫቸው፣ ተንከባከቢያቸው። ምንም ቢሆን አባትሽ ናቸው። ከዚህ በክብር ይዤሽ እንደሄድኩ በክብር ይዤሽ መጥቻለሁ። ይቅር ተባባሉ። የኔ ልጅ እባክሽን ከዚህ በኋላ እንደዚህ አይነት ነገር አታድርጊ። ይቅርታ አድርግልኝ አባቴ። እማዬ እናቴ፣ የኛ ህይወት ባንቺ የተነሳ መቀለል ያለ ዳጊ፣ ህይወት አጭር ናት፣ አትቀልድ። ቤቴን ደግሞ አመሰግናለሁ። ቤቲ፣ ጊዜ የለንም። ከምን ጊዜውም በላይ ለፍቅር በዚህ ሰዓት ታስፈልጊያታለሽ። ከጎኗ ልትርቂ አይገባም። ከዳጊ ጋርም ሳያችሁ ጥሩ ጓደኛሞች መሆን የምትችሉ ይመስለኛል። ሴት ልጅ ደግሞ ብልሃተኛ አይደለች? ወንድ ልጅ እኮ አፍርሳው መስራት ትችላለች። ምንድነው ነብይ፣ ንግግር ሁሉ የስንብት ነው የሚመስለው። ደህና አይደለህም እንዴ? ሁላችሁንም እወዳችኋለሁ።